አይዞሽ፣ ሁሉም ነገር ይስተካከላል። ሁሉም ነገር ይስተካከላል። እኔ አጠገብሽ ነኝ። በብርቄ ጋር ነው ወንዝ ወረደች የተባለ። ቀንሷ ጋር ልሂድ። እስኪ ቆይ መሬት ያዢ። ምን መሆንሽ ነው? እጄ ነበር እዛም የለች። በቃ እንግዲህ እባክሽ ልጄት ምንም አትሆንም፣ ተረጋጊ። ለምንድን ነው ስልኬን የማታነሳው? ቆይ ታማሃል እንዴ? አዎ በጣም ታመሚያለሁ። አረ በፈጠረ የማይሆን ነገር እንዳቀባጥር ሰውዬ። እያሾክ ነው አይደል? እሺ ማሾፉ እንቀጥል። ለመሆኑ አዲስ ነገር አለ? አዎ አለ። አንድ አስክሬን ተገኝቷል እና እሷ መሆኗን አለመሆኗን ለማረጋገጥ እስከሚነጋ ድረስ እየጠበቅን ነው። ማን ነው እንደዛ ያለው? ፖሊሶች ናቸው። ማን አባህ ነው ለፖሊሶች የነገረው? መጮህን አቁምና እሷ መሆኗን ካጣሩ በኋላ እደውልልሃለሁ። ከፈለክ መተህ ትበላታለህ። ምን አባ ነው የምትለው አንተ ደደብ? ያየውሽ በቃል የቀረውን ደግሞ በቅርብ አቅሻለሁ። ምኑን ለቀኩሽ? ወፍ እኮ ከጎጇ ከገባሽ በኋላ አትበር። ቆይ ምንድን ነው የምታወራው? ይኸውልሽ እኔ አበባ ከኔ መራቅ የለብሽም። ሰማኛለህ? እንዳትጠጋኝ እጮሃለሁ። ትሰሚኛለሽ? ያለ ነው ከመንደሩ ርቀን፣ እርሻም የለም ቤትም የለም። ብጮህም ደግሞ ማንም አይሰማሽ። ሀበስት ከአቶ አለምና ከወይዘሮ ይፋት አመልጣ ወደ ገጠር ብትሄድም ግን ገጠር ላይ የገጠማት ነገር ደግሞ በጣም ከባድ ነገር ነው ማለት ነው። ነገር ግን ሀበስት ስቃያው በዝቶባታል። ሀበስት ለቀቅ አድርጉልን እያልን እንገኛለን ብዙዎቻቸው ማለት ነው። እንግዲህ እኛ ስናውቀው የገጠር ሰው አክባሪ፣ እንግዳ ተቀባይ፣ ሰው ወዳጅ ነው እና ነገር ግን አሁን ሀበስት ላይ ለምን በእንደዚህ አይነት መልኩ መስራት እንደፈለጉ አልገባንም። የገጠር ሰውን ለቀቅ አድርጉልን እያል ሀበስት ምንም መሆን የለባትም። ቢሆንም ደግሞ በአምላክ እንግዲህ እሷ ወዳለችበት ቦታ እየሄደ ይገኛል ማለት ነው። ስለዚህ በአምላክ ሊደርስላት ይገባል። ሀበስት ምንም ሳትሆን እያልን ድምጣችን ይሰማልን እንላለን። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቡ ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ሀበስት ድራማ እንግዲህ ከጀመረው ጀምሮ ስቃይ የበዛባት እንስትና ምስኪን አሳዛኝ ሴት ናት ማለት ነው። አሁን እንግዲህ ህይወቷን ከማጥፋት ሰው ጋር ብጠጋ ይሻለኛል ብላ ተስፋ አርግታ ታፈስ ጋር ገጠር ሄዳ ተጠግታ ነበርና ቢሆንም ግን እዛም ደግሞ እየተቀባበሏት ጥቁር እንግዳ መጥቷል እያሉ እየተቀባበሏት ይገኛሉ ማለት ነው። ቢሆንም ግን አሁን የደረሰባት ነገር ግን ያው በጣም ከባድ ነው። መኩራ የሚባል አንድ ግለሰብ የንጉስ ጓደኛ የሆነ ነው እንግዲህ ማለት ነው። ወደ ወንዝ ይዛ ስትሄድ ይመለከትና እሷን እንግዲህ ይዞ አይኗን አስሮ ጨፍኖ ሰው የሌለበት ቦታ ወስዷት አንቺ የኔ ብቻ ነሽ፣ የትም መሄድ የለም፣ ወፍ ጎጆ ውስጥ ከገባች አትናገርም፣ ስለዚህ መብረርም አትችልም፣ ዝም ብለሽ መቀመጥ ብቻ ነው ያለብሽ፣ እንግዲህ በጮይም የሚደርስልሽ ሰው የለም እያላት ይገኛል። ሀበስት ግን ለምንድን ነው እዚህ ብቻዬን ያመጣኝ? ይህን ሁሉ መንገድ ደግሞ አይኔን አስራሂን ያመጣኝ ብትለውም ያቺ አብራሽ ያለችው ሴት ልጅ ወንዝ ውስጥ ልትገፋሽና ልትጥልሽ ነበር ባህር ውስጥ፣ ነብስሽን ነው ያዳንኩልሽ ባክሽን እያለት ይገኛል ማለት ነውና ነገር ግን አሻንጉሊቷ ወንዝ ዳር ብትገኝም ንጉስ ያመጣላት አሻንጉሊት ልጅቷ ግን ልትገኝ አልቻለችም። ንጉስም አሻንጉሊቷ ወደ ቤት ይዞ ገብቷል። ታፈስም በጣም እያለቀሰችና እያዘነች ትገኛለች ማለት ነው። ልጅቷንም እንግዲህ ተጠይቃ የት ነው ያደረሻት በትባል እኔ አላቅም ብላ ለመሸምጠጥ ሞክራ እንደዚሁም ደግሞ ሞክሪያ ነው ይዟት ሄደው አላቅም ተሸክሟት ሄዷል በማለት የተናገረችው። ታፈስ እንግዲህ በቃ ጉዴ ፈላ ምን ይሻለኛል በማለት እንግዲህ እያለቀሰችና እያዘነች ትገኛለች። የታፈስ እናትም እንግዲህ አዎ ይሄ ልጅ አስተያየቱ አውለታም ደስ አላለኝም ነበረ፣ እስቲ አንድ ነገር ያደርጋትና አንላቀቅም እያሉ ይገኛሉ። ታፈስም ግራ በመጋባት መጨረሻ ላይ በአምላክ ደውላለታለች ማለት ነው። በአምላክና አብነትም በጣም እየተጨነቁና የት ሄዳ ነው ምን ሆና ነው እያሉ እሷን እየፈለጉ ባሉበት ሰዓት እንደዚሁም ደግሞ በፖሊስም እያስፈልጓት ነበርና አንድ ፖሊስ ግን ደውሎ የሆነ አስክሬን አለ መታችሁ
ማየት ትችላላችሁ የእናንተ ከሆነ ብሏቸዋል ማለት ነው። በጣም ነው የደነገጠው። በፍጹም እሷ መሆን የለባትም አስክሬንማ በፍጹም ሂጄ ያለይም እያለም ነበር። አይ ለክፉም ለደጉም ሄደን ብናይ ይሻላል እያለው ነበር አብነት። በአምላክም በጣም ከባድ ቢሆንበትም ግን በቃ ሄዶ ለማየት ተገዷል። በዛው መካከል ነው እንግዲህ አቶ አለምም ደውሎ ምን ላይ ደረሳችሁ የልጅቷ ነገር ቢለውም ምን አዲስ አለ ብሎ ነበር የጠየቀውና አዲስ ነገር አለ ከጤና ጣባ ተደውሎብናል፣ ፖሊሶች ደውለው አስክሬን አለ ኑና ይሁ ተብለናል ነበር ያለው። ማለት ነው ማን ነው ለፖሊሶች ያስታወቀው? ማን ነው ለፖሊሶች የተናገረው? እንዲህ ፖሊሶች ጋር ነገሩን ታደርሳለክ? ደግሞ አስክሬን ልታዩ ልትሄዱ ነው ማለት ነው ነበር ያለው። አዎ በቃ ፖሊሶች ጋር ደርሷል። መጀመሪያ እኮ ገንዘቡን ብቻ ሳይሆን ማሰብ ያለብህ የሚመጣው ነገርን ማሰብ አለብህ ነበር ያለው። እና አሁን አሽሙር እየተናገርከኝ ነው ማለት ነው አንተ የማትረባ ነበር ያለውና አዎ ለማንኛውም ሆስፒታል ሄደን አይተን እሷ ከሆነች መተህ መብላትም ካለብህ ትበላታለህ ነበር ያለው። እሱም አንተ ባለጌ እንዴት ነው እንደዚህ የምትናገረኝ በማለት እየተሰዳደቡ ነበር ሁለታቸው። ነገር ግን በዛ መሀል ግራ በመጋባት እያሉ ሄደው ሲያውም ሀብስት እንዳልሆነች ደርሰውበታል። እንግዲህ ሀብስት ያለችበት ቦታ በአምላክ ተነግሮታል ማለት ነው። ታፈስ ደውላ ያለችበትን ቦታ እኔ ጋ ነች ብላ ነግረዋለች። እሷ ጋም እንደሆነች እንደዚሁም ደግሞ አሁን ያለችበት ቦታ እንደጠፋ በድግ ብላ ጠፍታለች፣ ወይኔ ጉዴ እያለች እየነገረችው ነበረ። እሱም አድራሻውን ላኪልኝ፣ አሁን ያለችበት ቦታ ድረስ እመጣለሁ፣ እንፈልጋታለን፣ የትም አትሄድም እያለ ነበረ። በአምላክ እንግዲህ በህይወት ስላለች ታፈስ ጋም እንደሆነች ሲሰማ በጣም ነው ደስ ያለው። እንግዲህ የድርጅቱን ሽጉጥ ስጠኝ በማለት አንድ ሰውን የድርጅቱን ሽጉጥ ይዞ ወደ እሷ ሊያመራ ችሏል ማለት ነው። ያን ሽጉጥ የሰጠውም እንዴት ነው አቶ አለምን አስፈቅደሃል ወይ? እንደዚህ አይነት ትእዛዝ በፊት ከአቶ አለም ነበር የሚመጣው፣ አሁን ግን ከአቶ አለም ምንም አይነት ትእዛዝ አልመጣም እያለው ነበር። ግዴታ አቶ አለም ሁሌ ማስፈቀድ አይጠበቅብኝም፣ በጣም ቾክላለሁ፣ ቢዚ ነኝ በማለት ነበር ሄደው እንግዲህ ሙክሪያ የተባለው ሰውዬም እንግዲህ ልጅቷን እያስፈራራት ይገኛል ማለት ነው። በዛው መካከል እንግዲህ በአምላክ ይደርስላታል ወይስ ደግሞ ሀብስት እንደተባለው ችግር ይደርስባታል የሚለውንም እንግዲህ አብረን የምናይ ይሆናል። ሀብስት ምንም መሆን የለባትም። ምክንያቱም ከዚህ የሚወጣቸው ከብዙ ስቃይ ውስጥ ነው አምልጣ ሳይደችው፣ እዛም ደግሞ ችግር ሊደርስባት አይገባም። የገጠር ሰዎችን ደግሞ በዚህ መልክ እንድንስል መሳል የለባቸው ማለት ነው። የገጠር ሰዎች እኛ ስናውቃቸው ሰው አክባሪ ናቸው። ያው ነገሩ ምንም ዲራማም ቢሆን ነገር ግን ሁሉም ነገር አግባብ አለው። ለገጠር ሰው ጥላቻ እንዲኖር ማድረግ የለባቸውም። ሀብስት ምንም መሆን የለባትም። ሀብስት የበአምላክ ብቻ ናት ማለት ነውና የዛሬ ቪዲዮ ይሄን ይመስላል። በቀጣይ ምን ይሆናል የሚለውን ይዤላችሁ እመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።